የሀይሚዬ አስደንጋጭ ውሳኔ ከሀገር ልወጣ ነው በቃ ብላ እንግዲህ ወስና መታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዳኒም እንግዲህ ይሄንን እድል በመጠቀም ለሀይሚዬ ሼር አድርጎላታል። በጣም ያሳዝናል። ሁሉም ነገር ለበጎ ነው። ሀይሚዬ ይሄን ከባድ ጊዜ አብረን እናሳልፈዋለን ብሏል። አቤት 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 ዳኒ፣ እንዳንተ ተንኮል እንዳንተ መሮጥ ግን አይሳካልህም። እውነት አይሳካልህም። አንተ የጠነሰስከው ነገር ነው እዚህ ደረጃ እንዲያደርስ የበቃው ማለት ነው። ሲጀመር አንተ ነገሩን ብታበርድ፣ እነሱ እንዲታረቁ ብታደርግ እዚህ ደረጃ አይደረስም ነበረ። በእርግጥ ሁለታችሁም ናቸው ያጋጋላችሁት። እና እሺ ሀይሚዬ ግን ወዴት ልትሄጂ ነው? ቆይ የት ልትሄጂ ነው? ዱባይ ነው? ለመዝናናት ከሆነ ችግር የለውም፣ ተዝናንተሽ ምናምን መምጣት ትችያለሽ። ጠቅልለሽ አትሄጂ እንጂ መቼም ከዱባይ አያልፍም ነው ወይስ ባለፈው አሜሪካን ያልሽው ሀገር እንደው ያቺ ሴትዮ ልትወስድሽ ነው? ፓስፖርት ያወጣችልሽ ሴትዮ ባለፈው እኮ አሜሪካን ሀገር የሆነች ሴት አለች እና ወስድሻለሁ፣ ትምህርትሽን እዚህ መተሽ ትማሪያለሽ ብላኛለች እያልሽ ነበረ። ግን አሜሪካን ሀገር ለመሄድ እንደዚህ ቀላል ነው እንደ ቤተሰብ? በእርግጥ ስፖንሰር ካላችሁ ይቻላል መሄድ። አይ ዘንድሮ እንደው ችግር የለውም። ቡራዬ ይዞ ኧረ ቡራዬ ጠንከር በል። ሲቀጥል ሀይሚዬ በአንተ የሚጨክን ልብ እንኳን ያላት አይመስለኝም፣ የምጨክን አይመስለኝም። ግን እንደው ዝም ብለን እናስብ እንጂ እኛ ወይንም እኛ ልታስፈራራን ብሩኬን ፕራንክ ወይ ልታደርገው ይሆናል እንደዛ ያለችው ምን እንደሚል ልቡ ምን ያክል ለእኔ እንደሚራራ ምናምን ብላ እንግዲህ ወይ ፕራንክ ልታደርገው ይሆናል። ቤተሰብ ጠርጥር ብሏል እንግዲህ ጠርጥር ከገንፎ ስንጥር አይጠፋም ነው ምንድነው የሚሉት አባባል አለ። ልደቷም ደርሷል እንግዲህ ያው ሊታረቁ ስለሆነ ምናልባት ብሩኬን እንግዲህ ልቡን ትርክክል ታደርገው ፈልጋ ነው። እሱ ግን እናቴ በጣም እንትን ብሏል፣ በቃ ቆራጥ ሆኗል። በተለይ ዛሬ ላይ ማለት ነው። እኔ የደወልኩልሽ ሰላም እንድንፈጥር ልደትሽን በሰላም እንድታሳልፊ ብዬ እንጂ እኔ አንቺን መጨጨቅ ፈልጌ አይደለም ሲላት፣ አዎ አትጨቅጭቀኝ አትደውልልኝ አላለችውም ሀይሚ እና ማለት ነው። ቤተሰብ ብሩኬ ራሱ ጨክኗል፣ በጣም ጨክኗል፣ በጣም ቆርጧል። በቃ እሷ ባለችበት ሰላም እንድትሆን ነው የሚፈልገው። ከዚህ ነገር መውጣት ይፈልጋል። ከዳኒም ከሶሲም ከእሷም ጋር ተነጋግሮ ነገሮችን ፈቶ ሰላማዊ ህይወት መኖር ይፈልጋል። እሷም ደግሞ እንደፈለግ ሆን ከዚህ በኋላ እኔ ስላንተ አይመለከተኝም ብለዋለች። ፍቅር ግን እንደዚህ በቀላሉ የሚታው ነገር ነው ቤተሰብ እንዴ? ዝም ብሎ እንደተገባበት ግን ዝም ብሎ የሚወጣ ነገር ነው እንዴ? እኔ አሁንም ቢሆን እውነት አይመስለኝም። እነዚህ ልጆች የሚሰሩት ስራ ማለት ነው እውነት አይመስለኝም። ምናልባት የመጨረሻ እንግዲህ ሀይሚዬ ልቡን ትርክክ አድርገ የብሩኬን ልብ እንደው መገመት ፈልጋ ይመስለኛል እንጂ ማለት ነው የትም አትሄድም እንዴ። በዚች በቀላል ጊዜ ፕሮሰስ ይጨረሳል አይጨረስም? ምናልባት ዱባይ ከሆነ አዎ የዱባይ ፕሮሰስ በጣም ቀላል ነው። ሌላ ቦታ ግን እንደዚህ ቀላል አይደለም። እና ሀይሚ እንግዲህ ምን እንዳሰበች አናቅም። አዲስ ነገር አለኝ በቃ ከዚህ ሀገር ወጥቼ እፎይ ሰላሜን ማግኘት እፈልጋለሁ ነው ያለችው። ሀይሚዬ እንግዲህ ማንም አይከለክልሽም፣ አንቺ የሚመችሽን ለእኔ ይስማማኛል ይሆነኛል የምትሆን አንቺ ነሽ የምታውቂው። እኛ በሰው ህይወት ገብተን አንፈተፍትም። እኛ ምንፈልገው የትም ሆንሽ የትም ሰላም እንድትሆኑ ነው። ሁለታችሁም የእናንተን መጥፎ ነገር አንፈልግም። ባላችሁበት ሰላማችሁ ብዝት ይበልልን። እናንተ ተከፍታችሁ እናንተ መጥፎ ነገር ደርሶባችሁ ስታለቅሱ ማየት አንፈልግም። እኛ ለዛ ነው እኛም የምንጮኸው አድናቂዎቻችሁ ማለት ነው። እና ግን ብታሳውቂን ጥሩ ነው። ቡራዬም እንግዲህ ለነገ ቀጠሮ ቀጥሯታል ማለት ነው። ከነ ሶስቲ ከነ ዳኒ ጋር ሰላም እንዲያወርድ ደስ ይላል። ሰላም ማውረድ፣ ይቅርታ መባባል የመንፈስ እርካታ አለው ብዬ ነው የማስበው። ቤተሰብ እውነት በጣም ነው መንፈሳችሁ ይደሰታል። ግን በሰው ላይ ቂም ይዛችሁ ተንኮል እያሰባችሁ
ይቅርታ መባባሉ ከልባችሁ ካልሆነ ማለት ነው እኔ ሰላሜን የሚነሳኝ በጣም ሰላሜን ይነሳኛልና ከልባችሁ ሆናችሁ ሁላችሁም ይቅርታ ተባባሉ። ከዛ በኋላ ደግሞ ያለውን ነገር እንግዲህ ትነጋገራላችሁ ማለት ነው። ሀይሚዬም ቡራዬም ደግሞ ለብቻችሁ ሆናችሁ ብታስቡበት መልካም ነው ባይነኝ እኔ እንደ ራሴ ማለት ነው። ምናልባት እንግዲህ ሰሞኑን ጋሽዬም ሊመጡ ይችላሉ ሊቆጧቸው። ይሄ አብርሃም አሁን ቡታጅራ ሄዶ ጋሽዬ እየተቆጣው ነው ያለው በጣም አይ ጋሽዬ በቃ እንደው አስታራቂ ሆነዋል። እንግዲህ አብርሃምን አስታርቁና ከዛ ደግሞ ወደ እነ ሀይሚዬና ቡራዬ ነው እንዴ። እንደዚህ ሲሰቃዩ ልጆቹ ለምንድን ነው ዝም የሚሉት? ጋሽዬ ባለፈው እኮ ማለት ነው ብሩዬ በጣም ነው የምወድህ ከልጆቼ በላይ ነው ብለህ የለ እና እነዚህ ልጆች ህይወታቸው እንደዚህ ተበጥብጦ ጋሽዋዬ ማለት ነው የእኛ አስታራቂ የእኛ መራቂ ዝም ማለት የለብህም። አይ እኔ የኔ ነገር ደግሞ እኮ አንዴ አንቱ አንዴ አንተ እላለሁ። ጋሼን አንተ ብሎ አይቀለኝም? ይቀለኛል። አይ ጋሽዬ እና ጋሽዬ በነካጅህ ማለት ነው ወደ እነ ሀይሚን ጋር ጎራ በል ተቆጣልን። እነዚህ ልጆች ማለት ነው በጣም አብስተውታል። አሁን ልደቱን ግን ሰርፕራይዝ የሚያደርጋት ብሩኬ ነው። ለማየት ያብቃችሁ። ሰርፕራይዝ ያደርጋታል ወይ ቆንጆ ቦታ ይወስዳታል ማለት ነው። ወይ ዱባይ ይዟት ሊሄድ ይችላል፣ አይታወቅም። ቤተሰብ ዱባይ ላይ ልደቷ ሊከበር ይችላል። ጠርጥሩ። ባለፈው ብሩኬ ዱባይ ላይ አይደለ 200K ተከበረለት። እሱም በተራው ደግሞ እዛ ሰርፕራይዝ ያደርጋታል። ዱባይ ከሄደች እንኳስ ተከትሏት ነው የሚሄደው። እሱ ራሱ ተከትሏት ይሄዳል። ልደቷንም 200Kዋንም ያከብርላታል በደንብ አድርጎ ማለት ነው። እና እስኪ ጥሩ ነገር እንመኝ፣ ጥሩ ነገር እንመኝ። እነሱ ያሰቡትን እኛ እናቅ፣ እኛ ምስኪኖች እንጨነቃለን። ምን የማንሆነው ነገር አለ። እኛ ደግሞ አይ መከራችን በዛ ለራሱ እንደው በእናንተ የተነሳ በቃ ወደዚህ ስትሉን ወደዛ ስትሉን ወደዛ፣ ከእናንተ ጋር ማልቀስ ከእናንተ ጋር መጨነቅ ሆነ ስራችን። እኛ ለእናንተ ግብግብ ስፍስፍ እያልን እናንተ ደግሞ እንደው ለእኛ ምንም ስፍስፍ አትሉ፣ ግብግብ አትሉ፣ አትጨነቁ። ምን እንደሚሻል ራሱን ያላቅም። እና ወዶችዬ ለማንኛውም መልካም ጊዜ ይሆንላችሁ። መልካምን ሁሉ እመኝላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጥሩ ነገር አስቡ ውዶቼ፣ መጥፎ ነገር እንዳታስቡ አደራችሁን። እና በሌላ ቪዲዮ እንገናኛለን። ስለያችሁ በእንባ ባይ ባይ።